ስለአንቺ ክፉ ነገር አሰብ አታውቅም እንጂ ዳጣዬ። እኔም እኮ እትዬ መጥፎ ሴት ናት አላልኩም። አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ ምን መሰልሽ ዳጣዬ፣ ወንድምሽ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። በጣም ቆንጆ ነሽ። ስምሽ ማን? ለዛ እባላለሁ። ያንተስ? እኔ እንኳን ቀስ ብዬ ስንላመድ እነግርሻለሁ። እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አምሮ ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አውል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ አጭር አግብቼ አጭር በወልድ ዘር ማበላሻት። እዚህ ሰው አልነበረም እንዴ? እኔ ደግሞ ብዙ ማስረጃዎች ይዣለሁ። እውነት ከአባዬ ጋር ነው ያለው። ማየ እውነቱን ለጊዜ ታሸንፋለሽ ማለት አይደለም። የኔ ፍቅር አይ አርጁን ተረጋጋ። ቆይ ተረጋጋ። አርጁን ማለት አንተ ነህ? የኔ ፍቅር ነው ያልካት? ቆይ ለምን ሳትደውልልኝ መጣክ? ይቅርታ የኔ ፍቅር። አንተ እየሰማኩ ደገምከው? ለምዶብኛል አልኩ አርጁን። የኔ ፍቅር የኔ ፍቅር አትበለኝ። ዛሬ በአእምሮዋ ጭራሽ አሰላስላውም አስባውም በፍጹም በጭራሽ ገምታው የማታውቀውን ነገር ነው በህሊናዋ በአእምሮዋ የሰማችው በጆሮዋ ከአንደበቷ። ይሄ ነገር እንግዲህ ለማመን በጣም ከብዷታል። ውድ ቤተሰቦቻችን በጣም ነው የደነገጠችው። እውነት ለመናገር በቃ ማለት በቃ ድንጋጤ ምን እያደረገች እንደሆነ ምን ላይ እንደሆነች በቃ ኤቭሪቲንግ ነው የተቀየረባት። በቃ እያንዳንዱ ነገር ምን ማድረግ እንዳለባት ለራሱ በቃ አላወቀችም። ውድ ቤተሰቦቻችን በጣም ነው የሚያሳዝነው። እውነት ለመናገር አንዳንድ ነገሮች እኛ የምናስበው ሌላ የምንጠብቀው ነገር ሌላ የሆነው ነገር ሌላ ሲሆን በጣም ያስደነግጣልና አሁን እሷ እንደዛ ነው የሆነችው። በጣም ከአእምሮ በላይ አስባችቷል። በጭራሽ በባለፈው እንኳን የሰላም ልጅ አባት ምናልባት አባዬ ሊሆን ይችላል ብሎ ናታን ሲል በስመ አብ ወወልድ ወመንፈስ ቅዱስ አንተ ምን አይነት ማርት ነው የምታሟርተው? ማለት ምንድነው? ምን ታምን ነው የምታገናኘው ብላ እንግዲህ በጣም ነው የተቆጣችሁ። ገባችሁ አይደለ? ማለት በጭራሽ አላሰበችውም። ግን አንዳንድ ነገሮችን መጠርጠር የሚባል ነገር አለ። አንዳንዴ በህይወታችን ለሚመጡ ነገሮች ይሆን እንዴ ብለን ማሰብ ጥሩ ነው። ምክንያቱም ለምን ታውቃላችሁ? በኋላ ያንን ነገር ስንሰማ ወይ ደግሞ ያ ነገር ሆኖ ስናገኘው አንደኛ እንደ ሰው መቋቋም አንችልም፣ ይከብደናል፣ ከአእምሮ በላይ ይሆንብናል። ሁለተኛ ደግሞ ሰዎች ላይ ፈራጆች እንሆናለን። አንዳንዴ በእርግጥ ይሄ ነገር እኮ ደረጃ የሆነበት ወይም ደግሞ ይሄ ነገር የተፈጠረበት መንገድ በጣም ከባድ ነው። ማለት ስር ምንጩ ሲጣራ ነገሩን ስሬስሊ ጥልቅ ስናየው በጣም ብዙ ፕሮሰስ አለው። ምንድነው ፕሮሰሱ ካላችሁኝ መጀመሪያ የዳጣ ለዚህ ሁሉ ነገር መሆን የመጀመሪያው የዳጣ መረገዝ ዋናው እንትኑ ደግሞ ደረጀ ነው። ማለት ደረጀ አያተመኛት ሰላምን ማለት ነው የሰዎቻችን ከዛ ከተመኛት በኋላ ባደርገው ብሎ አሰበ። ሰው ያሰበውን የልቡን አንድ ቀን መሸም የሆነ ነገር ምኞትን ከተመኘን ምኞትን የሆነ ነገር አንድ ቀን ይሳካልና እንግዲህ ማርታ በሌለችበት አንድ ቀን ያ ነገር ተፈጠረ። ዳጣ ትረገዛለች ብሎ አልነበረም እንግዲህ ሁኔታውን የጀመሩት። ከዛ በኋላ ዳጣ ከተረገዘ በኋላ ደረጀ ትዳሩ ሊበላሽ ህይወቱ ሊበላሽ ቤቱ ሊበተን እንደሆነ ሲያስብ እንግዲህ ሰላም የቤት ሰራተኛ ስለነበረ በወቅቱ በሰዓቱ ለማርታ ከመናገር ይልቅ ምንድነው ያደረጉት? ቀጥታ ዳጣን አውጥተው መጣል። ምክንያቱም ማርታ ስትመጣ ያ ነገር በጣም ከባድ ስለሚሆን በዛ አማካይነት እንግዲህ ያንን አደረጉ። ከዛም በኋላ ነው እንግዲህ ከዛን ጀምሮ ነው እንግዲህ ይሄ ነገር ቅጡን ያጣው። ያን ጊዜ ከዛን ጀምሮ እንግዲህ ሰላም ልጇን አታ በሐራስ ላይ እንግዲህ ሽመጫት ሆና ቢልላት እንደ ሰዎቹ በክብር በማዕረግ ቢሆን ኖሮ መታረስ ያለባት ታውቃላችሁ። የራስነት
መታረስ የሚባል ነገር አለ በእኛ በኢትዮጵያዎች ዘንድ እና እሱን ነገር ማግኘት ክብርን በቃ ብዙ ነገሮችን ማግኘት በምትችልበት ብቻዋን እንዲሁ ቀረች ብቻ ሳይሆን አለ ልጅ ታውቃላችሁ። ልጇን በቃ ስንት መከራ ሁና በስቃቄ ያው በድንገት የተፈጠረ ቢሆን 9 ወር አርግዛ በጣም ብዙ ስቃይ መከራ ከፍላ እናትነት በጣም ከባድ ነውና ያን ዋጋ ከፍላ ከልጇን ከወለደች ካለች በኋላ ከቅፏ አንስተው ብድግ አድርገው ጣሉባት። ስለዚህ ያንን ነገር እንግዲህ ልጅን ጥያት ሄድን ብላ ከዛም ቤት ሳትወጣ 20 ዓመታትን ጉዞ ወደፊት ቀጠለች። ከዛ በኋላ ነገሩ እንዳልተፈታ ደረጀም ልጅን እያለች ሁሌም ስትጠይቅ ይህን ነገር ዋጋ እንዳላገኘችለት ውጤት እንዳላገኘ ስታቅ በመጨረሻ ምን አድርጌ ሰላም ያደረጋት ነገር ምንድነው? በቃ ደረጀን በሆነ አጋጣሚ ሰክሮ ሲመጣ ማርታ በሌለችበት የሆነ ነገር በቀል ልትበቀሉ አሰበች። ያኔ በቀል ሳይሆን በእርግጥ እሱን ለመበቀል ሳይሆን በቃ የሆነ ነገር ይሄን ያክል እርሜን ጨርሼ ካሁን በኋላ አላገባ ማለት ዘመድ የላትም ዘመድ ወገኗን ጥላ በቃ ልጇን እየጠበቀች ያን ያክል ዘመን ቆየች። ከዚህ በኋላ እርሜም ሄዷል። ማንም ሰው የሚያስጠጋኝ የለም። ሁለተኛ ደግሞ ልጄንም ሳላገኝ ይህን ያክል ዘመን እንዲሁ ቀረሁኝ። ልጅነት ወጣትነቴን ሁሉ ነገር አበባ ያረገፈ። ስለዚህ ማድረግ ያለብኝ ነገር በቃ ከደረጀ ማርገዝ አለብኝ አለችና ሰክሮ በመጣ የሆነ ሰዓት ላይ በቃ ይሄን ነገር ለማድረግ ተገደደ ማለት ነው። ምንም ሳታቅማማ አደረገችው። ማርታ በሌለችበት ከደረጀ ያርግዝና ተፈጠረ። እርግዝና ሲፈጠር ደግሞ ባቢ ተወለደ ማለት ነው። እንግዲህ ደረጀ ያሉት ሴት ልጆች ነበሩ። በመጨረሻም እንግዲህ የወንድ ልጅ አባት ሆነ ማለት ነው። ስለዚህ በዚህ መካከል እንግዲህ የሚያውቅ የነበረው ሰላም ራሷ ብቻ ነበር ይሄን ነገር የምታውቅ። ማንም ሌላ የሚያውቅ ሰው የለም። ምክንያቱም ደረጀም እንዳልኳችሁ በስካር መንፈስ ውስጥ እያለ ስለሆነ ይሄን ነገር እርግዝናው እንዲፈጠር ያደረገችው ሰላም ምንም የሚያውቀው ነገር የለውም። ከዛም ሲቀጥል ደግሞ ማንም የሚያውቅ ስለሌለ እንግዲህ ሰላም ደረጀ ራሱ የልጅሽ አባት የት ነው ያስረገዘሽ ማን ነው አምጪ እያለ እሷንም ሁላቸውም ሲጨቃጨቁ የመጨረሻው መውለጇ ሰዓት እንግዲህ ሳምንታት ብቻ የሆነ እለታት ሲቀሩ ለደረጀ ምንም ሳትፈራ ሳትጠረጥር የልጅ አባት አንተ ነህ፣ ምክንያቱም ደግሞ ልጄን ብጠብቅ እስካሁን ስላላገኘኸኝ ለልጄ ምትክ ብዬ ያደረኩት ለዛ ነው ብላ እንግዲህ እውነታውን ነገረችው። ደረጀም ላለማመን ብዙ ሞክሮ ነበረ፣ ግን ደግሞ እውነታውን ስትነግረው በጣም አዘነ፣ ወደቀ፣ ተነሳ። ግን አማራጭ ስለሌለ ያው ነገሩን አምኖ መቀበል እንዳለበት ነው የገባው። ስለዚህ ልጁን ተቀብሎ ያው የወንድ ልጅ አባት አድርገዋለች። ግን ይሄ ነገር ተፈጥሮ እዚህ ጋር አሁን ለደረጀ በጣም ከባዱ አቀበት የሆነው ሰላም የሰላም ልጅ አባት ሆኗል። የሁለት ልጆች አባት ነው ከሚስቱ ውጭና ይህን ነገር ለማርታ ለመናገር በጣም ተቸገረ። በዛ ላይ ደግሞ ሳይናገር መኖርም በጣም ከባድ ነው ታውቃላችሁ። በዛ ላይ ደግሞ ሰላም እዚህ ቤት ውስጥ ተመልሼ እመጣለሁ እያለች ነበርና በዛ አማካኝነት እንግዲህ ዳጣ ለምንድን ነው የምትመጪው? መምጣት የለብሽም ዳጣ እናቷ መሆኗን ካወቀ በኋላ በቃ ይሄ በፍጹም መሆን የለበትም ብላ እንግዲህ ስትሞግታት ነበረ። አሁንም እንግዲህ ወደ ዛሬ ደረጀ ጋር አብረን ሄዳለን ቤት ምናምን ስትላት በቃ ሰላም ከአእምሮ በላይ ነው የሆነባት ዳጣና በቃ በጭራሽ አይሆንም ለምንድን ነው ብላ ባለፈው እንግዲህ ገልመጣታለች። ዳጣ ረፊ እንጂ እናትሽ እኮ ነኝ ስትላት በቃ ያኔ ተቆጣጥራ እንደምትችል አቅሟ ያው ለመታገስ ሞክራለች ዳጣ። ግን የዛሬው ደግሞ ከአቅም በላይ ሲሆንባት በቃ ሰላም ምን ሆነሽ ነው? እኔ በቃ እትዬ ማርታ በቃ አብራኝ ሳላቃት ብዙ ነገር ተንከባክባ እንደ እናት ብዙ ነገሯን አውቄያለሁ። ስለዚህ እሷን አሁን ያንቺን ቦታ ላትይዝ ትችላለች፣ ግን ደግሞ እኔ ማያት እንዴት ናት ነው። ስለዚህ ባክሽ ይሄን ነገር አይገባትም ለሷ እና ደግሞ እኔ አንቺንና ማርታን አንድ ላይ ጎን በጎን ቆማችሁ ማየት ለእኔ ሞት ነው። ፕሊስ ባክሽ ባለሽበት ተቀመጪ ብትላት ሰላም ደግሞ በጭራሽ አላደርገውም ቤት እመጣለሁኝ እዛው ልጆችን በቤታችሁ አሳድጋለሁኝ እያለች ስትከራከራት ሰላም ዳጣ በዚህ በጣም ተቆጥታ ነበረ። በጣም ከቁጣው የተነሳ ሰላም እንግዲህ ዛሬ የደረጀ ልጅ ወይም ባቢ ወይም ደግሞ የአሁኑ የተወለደው ልጅ የሰላም ድጋሜ የደረጀ ልጅ እንደሆነ ነግራታለች። ይሄ በጣም ከባድ ነው። ናታን እንዳጋጣሚ እንደቀልድ ቢሆንስ ብሎ ባለፈው ስጠይቃት ዳጣ አንተ እንዴት እንደዚህ ትላለህ ብላ ከናታን ጋር ጸብ ገጥማ ነበርና ናታን የሚያውቀው ነገር ስላለው ነውና በዛ ሁኔታ ውስጥ ነው ዳጣ ስትናደድ ስትበሳጭ ነበር ልጅ። አሁን ደግሞ በሚያሳዝን ሁኔታ በሚያሳዝን በቃ
ማለት ከቃል በላይ በሆነ ነገር ይህ ነገር ተፈጥሯል ማለት ነው። በጣም ከባድ ነው። ዳጣ ራሱ ማመን አቅቷታል። አላቅም በጣም ራሷን ስታለች ምናምን። ቀጣይ እንግዲህ የሚስተካከል ነገር ሊኖር ይችላል። አብረን የምናየው ነው የሚሆነው። ደረጀም እንግዲህ ነገ ተፈቶ ወደ ቤት እንደሚመለስ ተስፋ አለ። ምክንያቱም አብጌል ደረጀ እያንዳንዱ መረጃ በጣም ብዙ መረጃና ማስረጃዎችን አሰባስባ ጨርሳለች። ቀጣይ አዲስ ቪዲዮ ይዘን የምንመጣ ነው የሚሆነው። እንግዲህ አክስትየዋም ሳትሞት ሳትታመም ምንም ሳትሆነው ጥቁማ ያደረሰው። ሰላም ቆዩ።